ተልቅስ ለቀስበት ሰዓት አይደለም። የደስታ እንባ ነው ባይዘው ማለት ትለያለህ ቡቡዬ ነው። አይ ችግር የለውም ትለያለህ ቡቡዬ ነው። በጣም ነው የምትለየው። ያሳየኝ ፍቅር እስከዛሬ ምንም ብዬህም አላውቅም ውስጥ የነበር ያለውና አሁን ይሄ ነገር ሲሆን በጣም ደስ አለኝና ያስለቀስከኝ እኔ አልወድም ማልቀስ ነው ከአቅሜ በላይ ስለሆነ አስለቀሰኝ። የክርስትና አባት ነው መሆነው። ወይኔ የክርስትና አባት ልሆን ነው ቤተሰቦቼ። እኔ በጣም ማመን ከብዶኛል፣ እውነት ማመን ከብዶኛል። በኢየሱስ ይህን ምስል ደስታ በቪዲዮ ኧረ ወይኔ እንዴ! እኔ ጨረቃ ፋሚሊዎች አላመንኩ እንዴ! እኔ ወዷ ኧረ ወይኔ! ምን ልበል ቤተሰቦች፣ ምን ልበል? እኔ በጣም ነው ደስ ያለኝ። እምባይን አስለቀሳችሁ። ወይ ኪዳንዬ ሰማዕቷ ቅድስት አርሴማ ሰማችኝ፣ ጸሎቴ ሰማችኝ። በስመ አብ የክርስትና አባት ነው መሆነው። ሴትም ብትሆን ማንም ሰው እንዳይጨቃጨቅ፣ ማንም ሰው እንዳትጋፉኝ። ሴትም ከሆነች እማቲኝ ነው የምትሆነው፣ ወንድ ከሆነ ደግሞ እኔ ማንም ሰው እንዳይጋፋኝ። ወየውላችሁ ቤተሰቦች። ኧረ እኔ ማመን ከብዶኛል። በጣም ነው ደስ የሚለው እውነት፣ በጣም ነው የሚለው ማለት። እኔ ግራ ገባኝ አንዳንዴ። ደስታ ለካ ሲበዛ ይሁን ያላሰባችሁ ደስታ ሲመጣ ግራ ነው የሚገባችሁ። እንዴት መናገር እንዳለባችሁ ራሱ ይጠፋል። ወይኔ ግን ብሩኬ አድናቂ ነኝ። የመከርኩ ምክር ተግብረሃል ማለት ነው። እኔ እኮ አንተ ዞረ ለሽንት ብቻ ተጠቀም መስሎኝ ነበር። ለካ አንተ ኧረ በጣም ትለያላችሁ። በቃ ምክር ሰምታል። ሴት ልጅ እንዴት እንደምትወለድ፣ ወንድ ልጅ እንዴት እንደሚወለድ ብዙ ነገር መክሬክ ነበረ። ተረድተኛል። ደስ ብሎኛል። በተግባር ስላረከው ደግሞ የሌለ ነው ደስ ያለኝ። የሌለ ነው ደስ ያለኝ ወንድምየው። እግዚአብሔር እንኳን ስለትን ሰማ፣ የውስጥን ስሜት እንኳን እግዚአብሔር አዳመጠ። እንኳን ወደኛ መጣ። ወደ ዳይፐር ይዘና ወተት ምናምን ወደ መባሉ ሀይሚዬ እንኳን ደስ አለሽ። እውነት እንኳን ኪዳንዬ ሰማች። በጣም ይገርማል። በጣም የሚገርም ነገር እኔ እንጃ፣ በጣም ገርሞኛል። አረ ጨቅጨቃ ፋሚሊዎች ምን ጉድ ነው? ምን አይነት ደስታን የበዛብን። በጣም ነው የሚገርመው። በጣም ነው የገረመኝ ቤተሰቦቼ። እኔ ደስ ብሎኛል። በጣም ነው ደስ ያለኝ። አሁንም እመክራለሁ ወንድምየው፣ ምክሬን ሰምተህ። እኔ እኮ ተጠራጥሬያለሁ። ቡታጅራ ያለን ጊዜ ይሁን አመመኝ ምናምን ስትል ምግብ እየበላ አመመኝ ምናምን ስትይ ተጠራጥሬያለሁ። ይሄ ነገር ወዴት እየሄደ ነው ሰዎች ብያችሁ ነበር። ሀይሚ ታስታውሻለሽ? ካስታወሽ የመጣው ሰሞን ተጠራጥሬ፣ ምክንያቱም አመመኝ ስትይ ነበር። ያው ጨጓራ ስለሚያምስ ጊዜ ለዛ ምናምን ብዬ ነበር። ነገሩ ለካ ወደዛ ነው። እኔው ፍየል ወዲህ ከዝምዝም ወረ። ሀይሚቾ እንኳን ደስ አለሽ። ሀይሚ ደስ ይላል ማለት በቃ ዋናው መሆኑ ነው። እንደዚህ መሆን አልነበረበትም። እንትን ይቀድማል አይመለከተኝም። እኔ አሁን እሱ አይመለከተኝም። እኔ አሁን የሚመለከተኝ ክርስትና አባት መሆኔ፣ የእናንተን ፍሬ ማየት። በቃ ፍቅራችሁ ጠነከረ። በቃ የትም አይንቀሳቀስም። ፍቅራችሁ ጠነከረ። ለጠላት ለወሬኛው ምናምን እስኪ ምን ታወሩ ወሬኞች። በቃ ፍቅራቸው መለያየት የሚባል ነገር የለም። በቃ በጽሁፍ ነው የምታውቁት። መለያየት የሚባለው በጽሁፍ ነው የምታውቁት። የሌለ ደስ ብሎኛል። እማቲ እንዴት ደስ እንዳላት አላመነችም። ግራ ገብቷታል። በቃ ምን ማለት እንባዋ ይመጣል፣ ግራ ይገባታል፣ ምናምን ጭንቅ እያላት ነው ብታዩ ቤተሰቦች። እኔ በጣም ነው ደስ ያለኝ። እንዴት ማድረግ እንዳለብኝ ራሱ አላቅም። እኔ ኧረ ደስ የሚል ፓርት ነው በጣም እውነት። እግዚአብሔር ማለት እኔ አንዳንዴ ደስታ ለካ በዚህ ጋር እየተናደድኩ እያዘንኩ፣ በዚህ አሁን በጣም ተናድጄ ነበር ያልኩትና እኔ ቤተሰቦች ኧረ ወይኔ
እኔ በጣም የገረመኝ ነው። ወይ በይ እማቲ እናዛለን ከኔ እኩልማ ቶሎ እሽቅድድም ነው የማደርገው። አሁን ከወንድምየው ጋር እሽቅድድም ነው የማደርገው። ቶሎ እናዛለን። በጣም የገረመኝ ፓርት ደግሞ ምን እንደሆነ ታውቃላችሁ ቤተሰቦች? በጣም የገረመኝ ፓርት ሐምሌ ለኔ ልዩ ቀን ናት። ሐምሌ ለኔ በጣም ልዩ ቀን ናት ቤተሰቦች። ሐምሌን በጣም ነው የምወዳት። ሐምሌና ነሐሴ በቃ ክረምት ለኔ በጣም ብዙ ነገሮች ናቸውና በጣም ነው የምወዳቸው። ሐምሌን ነሐሴን በጣም ነው የምወዳቸውና ደስ የሚል ፓርት ነው። የሚገርማችሁ ሐምሌን በጣም እወዳታለሁ። ሐምሌ ልጆችን ያገኘሁበት ወር ነው። ያው ታውቃላችሁ ቤተሰቦቼ ሐምሌ ወር ነው ልጆችን ያገኘሁት። በጣም ለኔ ልዩ ማለት የልጅ ስሜት ብሩኬ አሁን አይደለም የምታየው። በቃ ልክ ሲወለድ ስታይ የእግዚአብሔርን ታላቅ ስራ የምታየው ልጅ በቃ የአብራክን ክፋይ ስታይ ነው ትልቅ ታምር የእግዚአብሔርን ታምር የምታየው ማለት ነው። ትልቅ ስሜት አለ ማለት በአማርኛ ልንገማት ምን ማየት ቃላቶች ማንሰጠው ልንገልጸው ማንችል በስሜትም ልንገልጸው ማንችል ውስጣችን ብቻ የሆነ በጣም ግራ የሚገባ ስሜት አለ። በጣም ይሄ መናገር ማትችሉት አንዳንድ የሆኑ የሚባሉ ድምጾች መጻፍ እንደማንችለው ሁላ ይህን ስሜት መግለጽ በጣም ከባድ በጣም ከባድ ነው። ስሜቱን ያኔ ታየዋለህ ቡርኪ። በጣም ነው ደስ የሚለው። ብዙ ነገሮችን እመክርሃለሁ፣ መንከባከብ አለብህ። አሁን ምንም ብታናድ ብዙ ነገሮች ይፈጠራሉ። ማቲያውን ስትመጣ እየመጣሽም ስትመጣ ትነግርሃለች። ብዙ ስሜቶች ይኖሩታል ማለት አሉት። ብዙ ነገሮችን አስተምርሃለሁ፣ እነግርሃለሁ። ከምንም በላይ መረዳት አለብህ። እንደባለፈው ማኩረፍ ምናምን ልፊያ ምናምን ብዙ ነገሮች መቀነስ መቻል አለብህ። ጥንቃቄ ይፈልጋል፣ በጣም ጥንቃቄዎች ይፈልጋል። ምግብ መብላት አለባት፣ እምቢ ሊላት ይችላል። አሁን ስሜቱን አታውቀውም። በጣም የሚገርመው ፓርት እንደ ተፈጥሯ ነው። የእርግዝናው ስሜት እንደ ተፈጥሯ ይለያያል። እንደ ተፈጥሯ ነው። እግዚአብሔር መቼም የእርግዝናሽ ወቅትሽን ቀላሉን ያርግልሽ። በቃ ምንም ሳታቂ በቃ የአጥሮፍ ሳታይሽ በቃ ዱብ ወለደች ሲባል ስምትም ደስ ምንም ሳታስታውቂ ምንም አይነት እንከኖች ሳይመጡብሽ ይህ በእርግዝና የምናያቸው ስሜቶች ሳይፈጠሩብሽ እመቤቴ ማርያም በሰላም ትገላግልሽ። እና ያው ልጆች ስለሆኑ ቤተሰቦች ልጆች ስለሆኑ በቃ ስሜታቸውን አልደበቁም ወዲያውኑ። አሁን ኖርማሊ ሰዓቱ አልነበረም፣ መናገሪያው ሰዓት አልነበረም። ነገር ግን ልጆች ስለሆኑ ደስታቸው በጣም የሚፈልጉት እኛም በጣም ስንመርቃቸው እኛም ምርቃታችን አበዛንባቸው እና እኛም ምርቃት መሰማቱን ትልቅ ነገር ነው። ያን ለዛ ነው እና እኔ ደስ ብሎኛል። ምንም ይሄ ለምን እንደዚህ ምናምን አሁን ብዙ ጥያቄዎች ሊፈጠሩ ይችላሉ። ሽማግሌ ሳይላክ ሳይደገስ ሰርግ ምናምን የሚሉት ነገር ይደርሳል። ዋናው ልጅ ነው ቤተሰቦቼ፣ ዋናው የአብራክ እንኳን ማግኘት ነው። ይደርሳል ማለት ይሄ ማነው ፍቅራችሁ እንዲጸና ስለምንፈልግ እኔ ፍቅራችሁ እንዲጸና ማለት ጠላት ስለበዛ በጣም ብዙ ጠላቶች በዝተዋል። እናንተን ለማለያየት የሚያደርጉት ብዛት በጣም ስለበዛ ገና ሰርግ ምን እስከምንጠብቅ ብዙ ነገሮች ሊያመልጡን ነው። ስለዚህ ይሄ መሆኑ ጥሩ ነው። ግን እኔ እኮ ጠርጥሬያለሁ፣ ከማቲ ጋር ጠርጥረች ልጅ አላማረችኝም ብያለሁ። እግሯ ወፍሮብኛል፣ ምራቋን ወፍሮብኛል እያልኩ ነበር። ቤተሰቦቼ ይገርማችኋል። ሐምሌ በጣም ደስ የሚል ቀን ነው። እንደነገርኳችሁ ሐምሌ ልጆችን ያገኘሁበት ወር ነው። በጣም ደስ ብሎኛል። ቡቡዬም አሁን ልጁን ያወቅበት ወር ስለሆነ በጣም ደስ ብሎኛል። ደስ ይላል። ነሐሴ ደግሞ እኔ የተወለድኩበት ወር ነው። በጣም ደስ የሚል ነገር ነው። ሐምሌና ነሐሴን በደንብ እናከብራለን ማለት ነው። ቤተሰቦቼ እጅግ በጣም ነው የገረመኝ። እኔ በጣም ደስ ብሎኛል። ብዙ ነገር እንመክራችኋለን። እማትዬ ነይ እስኪ በናሲ ደስታሽን ግለጭላት ለሃይሚ። በቃ ብዙ አለቀሽ እኮ አይበቃሽ? ብዙ ስሜትሽን ደበቅሽ። ምን አልሽ? ነይ ፈታ ትፈራለች። ባይ ዘ ዌይ ቤተሰቦቼ እማቲ ይሄ ካሜራ ፊት መቅረብ፣ ብዙ ሰዎች ያለበት ቦታ ማውራት ምናምን ትፈራለች። ያው ትረዷታላችሁ። ዝም ያለች ልጅ ናት። በጣም ትገርመኛል። ማለት ስጦታዬ ናት ለኔ ከብዙ ፈተናዎች ያገኘኋት ናትና ትፈራለች። ሰው ፊት መግባት ምናምን ነይ ትፍሪ ግቢ ነይ። እንደ ጨረቃ ፋሚሊዎችን እንኳን ደስ አላችሁ። ደስ አላለሽም እንዴ? በጣም ደስ ብሎኛል። እንግዲህ ምንድን ነው እንደዚህ የሚያስፈራሽ? የምትፈሪው? አይ ፈርቼ ሳይሆን ደስታዬ በጣም
እጅግ እኔ እንጃ እንዴት ብዬ ልንገርክ፣ በጣም ደስ ብሎኛል። እንዴ በጣም ደስ ከማወራልክ በላይ ማለት ነው። የውስጤን ደግሞ እኔ በውስጤ እኔ ነኝ የማውቀውና ምን ያህል ደስ እንዳለኝ ደግሞ በአካል መታ እስካወራት ድረስ እኔ እንጃ በጣም ቸኩያለሁ። ሀይሚዬ እንኳን ደስ ያለሽ። እንኳን ደስ ያላችሁ እናንተም። የኪዳንዬ ልጅ ናት። ኪዳንዬ ጸሎትሽን ሰምታ ይህንን ነገር ስላደረገችልሽ በጣም ደስ ብሎኛል። እውነት እኔ የተሳልኩትን ነገር ስለትም አለኝ። እንግዲህ ስለትም አንዳንድ ነገር ማስተምሪያት ማለት በእርግዝና ይሄ አማርኛ አላልሽኝም አንቺ አእምሮሽ አያውቅም ውሸት እንደሆነ ነገር በኋላ የቡቡ እንዳትሸው አማርኛ ለራስመለያ አይ ቺክ ናት መሻምሮሽ ያውቃል አንቺ አይ ሊያምራት ይችላል። የሰው እንትን እኮ ይለያል። ይሄ ውሸት ነው። እኔ አላምንበት አላየው ያላየውትን ነገር አላምንበት። እሱን እናያለን። ብዙ ነገር አላማረሽ። የማማሩ ጉዳይ ወደ ኋላ ይደርሳል። እሱ ነው። አይ ካሁን መመከር አለበት። እንዴ ወንድሜ ተሰቃዩ ይችላል። እኔ ለምን እኔ ያለው አይ በኋላ እንትና አማሪ እንትና በኋላ ደግሞ የመኪና ዘይት አማሪ ብትል እሱን አንተ ጋር ትመጣለች። የተቃጠለ ዘይት ስትጠጣ አማሪ ስትቀባ አማሪ ብትለው ወንድም አይሆንም። አይሆን ነገር የማያምር ነገር እንደዚህ ያላችሁ እስከዛሬ አባቶቻችንን ተሸውደዋል። እንዴት ብዙ አባቶች ሲሆን እንዴ አያምርም አየና ለምን እንትን አያምራችሁ? ብር መስጠት አያምራችሁ? መጋበዝ አያምራችሁ? ፍቺም አያምራችሁ? እሱ ማይሆን ነገር ነው። እሱ መቼም አያምሩም አይደለም። እኔ ብዙ ነገር ትመክሩኛላችሁ ብሏል ወንድሜ። አንደኛ የኔን ምክር ሰምቶ ነው ይሄ ድርጊት የመጣው። የኔን ምክር ሰምቶ ነው አዎ ብሏል እኮ እውነቱን ተናግሯል። እኔ ሚስጥር ብዬ ነግሬው ነበር፣ ግን ምን አለ እሱ ናቲ የመከረኝ ሴት ልጅ እንዴት እንደምትወለድ እንዴት ና አሳይቶኛል ምን ነገር ብሏል። ያወራነው ሚስጥር ተናግሯል። ያው ለልጅ መናገር የሚለው ነገር እኔ በጣም ደስ ብሎኛል። እውነት ከምነግራችሁና ከማወራው በላይ ነው ደስ ያለኝ። ሀይሜ በጣም ነው ደስ ያለኝ። እውነት አግኝቼሽ ደግሞ ምን ያህል እንደተደሰትኩኝ እንድታይ አግኝቼሽ ግን እኔ እንትን ያለኝ ውስጤ አሁን እየረበሸኝ ያለ አንድ ሀሳብ አለ። ቢመጡ ደስ ይለኛል። በቃ አሁን መምጣት አለባቸው። ግን በቃ ያ ጊዜው ሲደርስ ሁሉም ነገር ወይ ተመልሰው ይሄዱ ማለት እኔ በቃ ጠላት በጣም ምቀኛ ብዙ ነው ያላት። ብዙ ነገር አለ። በጣም ነው እየገረመኝ ያለው። እኔ አሁን በዛ ላይ ደግሞ አሁን ይሄ ነገር በዚህ ሰዓት የሚወራ ወሬም አልነበረም። ያው ልጆች ገና ነው ሰዓቱ። ሊሆንም ላይሆንም ይችላል። አይ ሆኗል ነው እኮ እሱን አዎ ብዙ ነገሮች ይከሰታሉ። ብዙ ነገር አይ እንደሱ አናስፈራራት። ልጆች ስለሆነ እነሱ አያውቁም። እኛ ብዙ ነገሮችን አይተናል። ግን ያው ልጆች ነው ደስ ስሜቱ ከባድ ነው። አንደኛ በጣም ብዙ ነው ሊሆንም ላይሆንም ይችላል ያልኩህ እኮ ሌላ ነገር ይፈጠራል ምናምን ሳይሆን እዛ ጋር አሁን እሷ ያለችበት ሁኔታ ጥሩ አይደለም። እሱ ትክክል ነው። ብዙ ጠላት ስላለ እኔ አሁን ያሰብኩት ነገር ይሆናል ያንን እኮ ነው እንጂ ስለዚህኛው አይደለም፣ ስለ እርግዝናው አይደለም። እኮ እሱ ምንም አሁን መምጣት አለባቸው ያልኩት ለዛ ነው። እዛውም ፕሌን የለም እዛ ሀገር ደግሞ በፕሌን ነው መምጣት ያለባት። ሳትንገጫ ገጭ ዝም ብለህ እንዳነዳ አሁን ስትነዳ ስፒድ ብሬክ ላይ እንትን ላይ ቀስ ብለህ መንገጫገጭ ጥሩ አይደለም። ኮካ እንዳጠጣ አምቧ የሚበትኑ ነገሮች እንዳጠጣ አምቧ ኮካ መጣት የለባትም አይደል? ወተት፣ ምግብ፣ ውሃ መጠጣት ነው ያለባት። መብላት አለባት በደንብ እንዳታናዳት። አሁን ይሄ ችግራችሁ በዚህ ታይም ነው። በቃ አሁን የምትገኝበት ሰዓት ነው። ቡቡዬ ምንድነው እንደፈለገሽ ነው የምታሾርከው። ብዙ ትዕዛዝ ነው የሚመጣው፣ ትቀበለዋለህ። ናፈከኝ፣ እንደዚህ ግባ፣ ትውጣ፣ ሰው አታናግር፣ ብዙ ነገሮች ሊኖሩ ይችላሉ። መቻል አለበት። ዋናው ነገር ግን እንደምንም ብላችሁ ኑ። እኔ በጣም ብዙ ፋሚሊ እኔ ጋር እየደወለ ነው፣ ተጨንቋል በእናንተ ጉዳይ ላይ እና እኔም ተጨንቄያለሁ። የኔንም ስልክ አንሱልኝ እንዴ! ለምንድን ነው የማታነሱልኝ ስልኬ? ተረድቻለሁ። ለመሰለሽ በጣም ብዙ ሰው እየደወለ ግራ እየገባሁት በጣም ግራ እየገባቸው ጭንቀት እየሆነባቸው ያለው ለዛ ነው። ስለተረዷቸው ነው ዝም ያሉት። ግን ለዚህ ቢያንስ መደወል ነበረባቸው። እኮ ትዝ ይልሻል አመመኝ ብላ ሽንት ቤት ስትሄድ ምግብ እየበላ ስትነሱ ወፍሯል እያልኩ ነው። እግሯ ጫማ ነው ስትል አይመስለኝም ብያለሁ። እስኪ ምራቋን ብዬሽ ነበር፣ ምራቅም ይወፍር ነበር እና አላየሁም እሱንና ብቻ ግን በጣም ነው ደስ የሚለው እውነት። በቃ እንጃ በጣም ነው ደስ ያለኝ። በጣም ደስ ይላል። ቡቡዬ እንኳን ደስ ያለህ። አባት ልትሆን ነው። ታውቂያለሽ፣ ውለት አለብን ባለዳነች ታውቂያለሽ። ያኔ በጣም ቅድም ሲል ሰምቼዋለሁ። ያለስትሻለ ወደ ስታመጪ በቃ ሀይሚም እንደዛ ነው የምትሆነው። ወይ አይዞሽ ሀይሚ እኔ ያለሁልሽ። እኔ
ቡቡዬ እንዴት ሆኖ በዛ ሰዓት ማንም አልነበረም ካጠገቤ። እውነት ቡቡዬ እኔ ያችን ቀን መቼም ማድረሳት ሐምሌ 24ን መቼም ማድረሳት ደርሷል። በቀኑ ማለት በወሩ ነው ብዙ ነገሮች በጣም ማድረሳው ቀን ሐምሌም ብዙ ነገሮች ሐምሌን አድረሳምና የዛን ቀን በጣም ያየኸው ስቃይ ብርዱ ምንም ሳትል ሳንበላ ብዙ ነገሮች አብረን ያለቀስከውና ደስ የሚል ጊዜ ነው። ቤተሰቦች ነው ለቀስበት ሰዓት አይደለም ማለት ብዙ አብሮ የመሆኑ የነበሩ ሰዎች መኖር ሲኖርባቸው ሳይኖሩ እውነት የደስታ እንባ ነው ባይዘው ማለት ትለያለህ። ቡቡዬ ነው አይ ችግር የለውም ትለያለህ። ቡቡዬ እውነት በጣም ነው የምትለየው። በዛ ሰዓት ለዘው ብዙ አልተቀራረብንም። ብዙ የዚያን ያህል ብዙ ነገሮችን አብረን አላሳለፍንም። ግን ያሳየኝ ፍቅር እስከዛሬ ምንም ብዬህም አላውቅም። ውስጥ ነበር ያለውና አሁን ይሄ ነገር ሲሆን በጣም ደስ አለኝና ይቅርታ ጭንቀቴን አብረኝ የተጋራውና አብረኝ አልቅሳል። ያን ፈተና ሲያማት ምናምን ብዙ ነገር አልፋለችና ስዊቲን ስናገኛት ብዙ ፈተናዎችን አልፈናል። ያ ሁሉ አልፎ ይኸው አመቷ ላይ ደረስንና ደስ የሚል ነገር ነው። መቼም ማረሳ ሰው ነህና መቼም ያንተ ክፋት ያው አይኔ ነህ እውነት የልጄ ሳገኝ አብረኸኝ ስለሆንክ ሴት ናት ድምጿን ስሰማት እዚህ ላይ ማት ያኔ እኮ እኔ ሴት እንደሆነች ወዲያው ነው ያወቅኩት። ልክ ስትወጣ ስታለቅስ ስንሰማ ሴት ናት ስል ሰምቷልና ይቅርታ ቤተሰቦች በጣም ስሜት የሆንኩ ሳላስበው ውስጥ የነበር ነገር ወጣ ይዤው ስለነበር ማለት ነው። አንዳንዴ ለካ እንደ ቀልድ የምናደርገው ነገር እንደ ቀልድ ትንሽ ነው ብለን የምናስበው ነገር ለካ የሆነ ጊዜዎችን ስናገኝ ስሜታችን ላይ ገንፍሎ ይወጣልና ትንሽ ያው ትንስላለኝ ነው። ትረዱኛለች። በጣም ይቅርታ ደስ ብሎኛል። በቃ ማለት ያስለቀስከኝ እኔ አልወድም ማልቀስ ነው ከአቅሜ በላይ ስለሆነ አስለቀሰኛሽ። ይቅርታ ካስታወስኩሽ ጊዜውን ይቅርታ። በጣም ተጎድታች እኔ ብላ ብዙ ህይወቷን እስከ ማጣት ደርሳ ነበር። ያው የእኛን ታሪክ ሌላ ጊዜ እናወራዋለን፣ ሌላ ጊዜ እንመጣበታለን፣ እንነግራችኋለን። ማወቅ ከፈለጋችሁ እንነግራችኋለን። ማቲ ለእኔ በጣም በምንም እንደቀይራት ማለች ብዙ ፈተናዎችን ያለያየሁባት ሚስቴ ናት። ዋናው ሀይሚዬ እንኳን ደስ አለሽ። ገና ብዙ ፈተናዎች አሉ። እግዚአብሔር ከዛ ሁሉ ፈተና ይጠብቅሽ። በቃ ምንም አልልሽም። ከዛ ሁሉ ፈተና እመቤቴ ትጠብቅሽ። በጣም ወንድሜ እኔ አለሁልህ። እውነት በማንኛውም ሰዓት የትም ቦታ ላይ ስራዬንም አቁሜ መምጣት ካለብኝ እመጣለሁ፣ እዛው ድረስ እመጣለሁ። አሁን ግን በቃ ብትችሉ ለመምጣት ሞክሩ። በቃ ኑ ነገሮችን ማስተካከል አለብን። እዚህ መጥተዋል መስተካከል አለባቸው ነገሮች። አሁን ልፊያው የተለያዩ ነገሮች ብትሽ አሁን ውጪ ምግብ እንዳበይ ተሳስተሽ ውጪ ምግብ እንዳበይ ቡቡ የሌለበት ቦታ ላይ ምግብም ውሃም እንዳጠጪ ጥንቃቄ በጣም ይፈልጋል። አሁን ላይ በጣም መጠንቀቅ አለባት። ምክንያቱም ብዙ ሰው ነው የሚወዳችሁ፣ በጣም ብዙ ይወዳችኋል። እንደዛው በእናንተ ፍቅር ደስተኛ ያልሆነ ብዙ ሰዎች አሉ። ስለዚህ እነዛ ሰዎች ደግሞ በመንገድ ጠላት ቤት መንገድ እንደሚመጣ አይታወቅም። ያልኩት ሊሆንም ላይሆንም ይችላል ያልኩት ያንን ነው። ትክክል ነች። ስለዚህ መጠንቀቅ አለባቸው። ስትጠነቀቂ ደግሞ ከምትበዩም ከምትጠጩ ነገር ነው መጠንቀቅ ያለባቸው። ከሩቅ አይመጣም፣ ወዳጅ መስሎ ነው የሚመጣው። ከብዙ ነገር ነው የሚፈጠረው። ስለዚህ ጥንቃቄ ማድረግ አለባችሁ። እንዳትላፋት። ሂል ጫማ ደግሞ እንዳታለች። ጫማ ልብስ በተለይ ጫማ የሚያንሸራትት ጫማ የሚያንሸራት ጫማ መሆን የለበትም። ወክ ግን ታርግ ነበር ለሱ ገና ነው። ገፋ ሲል ነው አሁን ገፋ ቸኩላል። እኛ ወንዶች ስለወቅማ ምን ችግር አለው? ሞልቶ እዚህ ስትመጣ ተመችሻ ወቅት ወጃለሽ
ወክ በጣም ነው የምትወደው ሚስቴና እኔ ደግሞ አልወድም ወክ ማለት ስራዬን ታውቃላችሁ በጣም ለፋለሁና ይደክመኛል አንዳንዴ እንጣላለን በቃ ሞራል እንዲሆነኝ ራሱ ውሾችን ይዤ ነው የምወጣው እሷ ደግሞ በቃ ውሾችን ታላፋኝ ነው ምናምን ትላለች እንጨቃጨቃለን አንድ ቀን ወክ ስንወጣ ራሱ እንሰራላቸዋለን እናሳያቸዋለን የእኛን ህይወት ውሾችን ምናምን እናሳያቸዋለን እና ለእሱን ለካ ገና ቸኩል ያኔም እኮ ሳቅ ቸኩያለሁ ብዙ ነገሮች አፕል ምናምን መብላት አለባት ቤተሰቦቼ ብዙ ነገሮች አሉ ደስ ይላል በጣም ደስ ይለኛል እውነት በጣም ደስ ያለኝ በደስታ አለቅሶ የሙሺ ደግሞ ደስታ አስብ ያን እንደምትደሰት እውነት እስቲ በጣም ደስ ይላል አሁን የቀረው ሀብቴ ብቻ ነው አይ ሀብቴም ይሰማል አሁን ቪዲዮ ሁሉም ያዩታል ኦልሬዲ ሁሉም ያዩታል አይ እሱ ነው የሚቀረው ቀደምከው ሀብቴ ቀደምከው ወይኔ ጉዱ ሀብቴ ቀደምከው ነገሩ ዲማና እኔ አሁን ወደ ኋላ ማለት የለም አይ ምን አለ መሰለህ እንደሱ ፈዝዛ ለነገር ያው ትንፋን እስከምትጨርስ አይፈጥናል እሱ ብቻ አይደለም ብዙ ጓደኞች አሉ ደግሞ በዚህ ሰዓት እሱ ተመረቀ ወጣቱ ደስታ እጥፍጥ ወይኔ እንዲህ ነው የምናከብረው በዛ ላይ ባለሙያ ናት አንድ አሁንም ሙሽራ እኮ አለና ከፊታችን ሌላ ሙሽራ ሁለት ሙሽሮች ናቸው እየመጡ ያሉትና በጣም ደስ የሚል ነገር ነው እየተከተል ነው አይ ቡቡ ተመችቶኛል ይሄን በዚህ አጋጣሚ ደግሞ ሌላ ማስተላለፍ የምፈልገው ፍጽዬ ያስከው አሪፍ ነው በርታ በተለይ አጎራረስክ በቃ ይለያል በጣም ቤጊ ብቻውን ቀርቷልና እስቲ መላጣው እሱ ፀጉር ካላበከለ በጣም ምስኪን ጥሩ ልጅ ነው ወይ በጣም አይ እንደምንም ብዬ ዘመድ ይፈልግልታል ያው ቡቡ ዘመድ ይፈልጋል ዘመድ አልባ እንዴት ሆናል ቤኪኛ አለንልክ እንዴ አኪ የለሽም ለካ እህትሽም አግብታለች እህት ልጅ የምትደበቀች ቢኖር ለቤኪ ስንል እንፈልጋለን ቢኖርሽ ጥሩ ነበር ባንቺ ባህሪ ያላት ቢሆን ጥሩ ነበር ቤኪ እንዳታሰብ ችግር የለውም ዋናው የነቡቡዬ ነገር ነው እንኳን ደስ አላችሁ እኔ በጣም ደስ ብሎናል አሁን ለነቤኪ ተጠብቃችሁ ለተልጋው ሃይሚ ግን ያው አስቡበት ኪዳኔ ተጠብቃችሁ ነበር አስቡበት መቼስ ግን ይኸውልሽ እንዳይንጣሉ እኔ የምጣላው የሚመስለኝ ክርስትና ሌላ ሰው ከሰጡ እኔ የምጣላለሁ እኔ በሰዓቱ ክርስትና የ10 ዓመት እኛ የ10 ዓመት ቃል ኪዳን ነበር ክርስትና ከ10 ዓመት በፊት ቃል ኪዳን ስለነበረ ነው የገባሁት ቃል ስለነበረ እንጂ እነሱ ካልሰጡኝ እኔ ከባድ ጸብ ሾታችኋል እንዴ አዎ ዝምድናችን መጠናከር አለበት በመፍቻ ነው በ9000 ዘይት ነው በ5000 ዘይት ነው የምትሾታቸው በመፍቻ ነው ወይኔ ሙሺ እንዴት ሙሺ በጣም ነው ደስ የሚላት እውነት ቡቡ ደስ ማለት ሁላችንም ዋክተን ነው የምንጠብቀው በቃ አሁን እኔ እንጃ ብዙም ባይወራ ደስ ይለኛል እድሜና ጤና ሰጥቷት ከዚህ በላይ ገና እውነት አታያለች እንዴ እኔ እኮ ብያለሁ ምን አልኩ መንታ ነው የሚችልበት እሱ ማስረገዝ የሚያውቀው ማስወደድ የሚችለው መንታ ነው አላልኳችሁ ይሄው ምን አልኩ መንታ ነው መንታ ነው እናት ይዘኔና እንጂ መንታ ነው የሚሆነው ይሁን ምክንያቱም ለምሳሌሽ ያኔ ያመማት አስተማማምና እግሯ ማበጡ የመንታ ሸወዱን እንጂኛ ጫማው ሸወደችኝ እንጂ ሸወድሽና ጫማው ነው ብለሽ ጫጓሬ ነው አልሽ ደግሞ ታስታውሳለህ ሆዴ ባዶ ነው እያለሽ ነበር አውርቆኝ ነው እያለሽ ማለት ነው ምንድነው ሆዴ ባዶ ነው የምትይው እያልናት እሷ ለካ ቀኔ ነበር ነው ታሪክ አልገባንም እኛን ግን ወይ ወንድ ናችሁ አድናቂያችሁ ነኝ ወንድ ሆናል ለማንኛውም ጥሩ ነው ግን እንደዚህ አንዳንዴ ድብቅ መሆን ጥሩ አይደለም አንዳንዴ አውሩኝ አትፍሩኝ እኔን አክብሩኝ እንጂ አትፍሩኝ ወንድማችሁ ነኝ ታላቃችሁ ነኝ ስለዚህ ያው ፍርሃት ነው አንዳንዴ ፍርሃት ከፍቅር አንፃር ከአክብሮት አንፃር ነው ነገሮች የሚሆኑት ቤተሰቦች በክፋት አናይባቸው በዛ ላይ ደግሞ ልጆችም ስለሆኑ ይሄን ያህል አርቀው አስበው አይደለም ብዙ ላይፍ አይተናል በተለይ እኔ ብቻ በቃ እኔ በጣም ደስ ብሎኛል እውነት በጣም ደስ ያለኝ እኔም ደስ ብሎኛል ቤተሰቦቼ እኔ
ደስታዬን መግለጽ ማለት በቃ እንኳን ይሄን አጋጣሚ ያገኘው ስሜት ነግሬያለሁ ብዬ እወድሃለሁ። እኔ በጣም ወድሽ ነኝ። እግዚአብሔር ይጠብቃችሁ። ደስ ብሎኛል። እግዚአብሔር ይጠብቃችሁ። ብትችሉ ቶሎ ብትመጡ። መምጣት ግድ ነው። በቃ አይምሮ ነገር ለቼካፕ አሁን የጨረቃ ፋሚሊዎች ሁሌ አሁን ደስተኛ ናቸው፣ ግን አሁንም ይጨነቃሉ። ግን ለቼካፕ ለራሱ ለቼካፕ ለሁሉም ነገር እዚህ ይሻላል ነው። አይ እሱማ ይመጣሉ። ያው የያዙበት ኬዝ ነገሮች ደግሞ እዚህ ነው መስማት ይቻላል። እሱ ከዛ በኋላማ ጉዞ ምናምን ወደዛ እንቅስቃሴ የለም። መንገድ ከባድ ነው። ስትመጪ ይኸውልሽ በዚሁ ተሰናብተሽ ነይ። አሁን ስለማትሄጂ ተመልሰሽ ስለማትሄጂ ተሰናብተሽ ነይ። እኔ እማቴ ናት የምታረስሽ። ታረስሽ ያለው ችግር የለው። ምንም ያሳስብሽ ነገር እኔ ገንፎ እችላለሁ መስራት። ገንፎ እንዲያርገው ማሰልን ምናምን ችግር የለውም። ችግር የለውም። በጣም ነው የምንወዳችሁ። እግዚአብሔር ቸሮር ያሰማን። ደግሞ በደንብ እርግጠኛ ሆኑ። ደግሞ አንተንም እንኳን ደስ ያላችሁ። በተለይ ዛሬ እንዴት ደስ እንደሚላቸው በቃ የጨረቃ ፋሚሊዎች እውነት በጣም ነው ደስ የሚላችሁ። በእርግጠኝነት ደስ ብሏቸዋል። እንዴት ነው ደስ የማይለው? ደስ የማይለው ሰው ካለማ ጠላት ደስታችንን ደግሞ እጥፍ ድርብ ያድርገው። በእኛ ያየውን ነገር ታውቂያለሽ። ስለዚህ አልትራሳውንድ መነሳት አለብሽ ግዴታ ነው። አልትራሳውንድ ተነሺ። ከዛ በኋላ ደግሞ ብትችሉ ትንሽ ጊዜ ብትሉ ጥሩ ነው ብዬ አስባለሁ። ያው ከእናቶቻችን ከተማርነው ካየነው ነገር ነው። እኛንም ስሙን በቃ እንወዳችኋለን ቤተሰቦቼ፣ በጣም ነው የምንወዳችሁ። እግዚአብሔር ይጠብቃችሁ። ሁላችሁንም ባላችሁበት የጨረቃ ፋሚሊዎች ባላችሁበት እግዚአብሔር ይጠብቃችሁ። በሰላም ለሀገራችሁ ያብቃችሁ። በጣም ነው የምወዳችሁ። አሁንም ይኸውልሽ አስጠንቅቁልኝ። አብሮ ይታረሷ በላንተ ቀልድ ካይጠገብም አብሮ ይታረሱ ትላላችሁ። እንዴት ነው ቤተሰቦች? ይሁን ነው ማረጋችሁ